ሰላም ሰላም፣ እንዴት ናችሁ? ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ ስለምናደርስ ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። የቪዛ መረጃዎችን ወደ እናንተ እናደርሳለን። እንደሚታወቀው የአሜሪካን ግሪን ካርድ ከኦገስት 21 ጀምሮ ሙሉ በሙሉ ተቀይሯል ማለት ነው። ይሄ ማለት ጥያቄዎቹ ከዚህ በፊት የነበሩት 10 ጥያቄዎች ወደ 20 ጥያቄዎች ከፍ ብሏል ማለት ነው። በግሪን ካርድ ፎርም አሳይለም ቪዛ ላይ ስታመለክቱ ምን መስፈርቶች ከዚህ በፊት የነበሩት አሁን ላይ ወደ 20 ጥያቄዎች ከፍ ብለዋል ማለት ነው። ስለዚህ እነዚህ ጥያቄዎች እናያለን። የተወሰኑትን ከ20 ጥያቄዎች የተወሰኑትን እናያለን። እናንተ ልታውቋቸው የሚገቡ ብለን የምናስባቸውን ወደ እናንተ እናደርሳለን። ከእናንተ የሚያስፈልገው አንድ ነገር ነው፣ ላይክ ሼር በማድረግ ለሌሎችም እንዲ የአሜሪካን ግሪን ካርድ ምን መስፈርቶች አሉት በዝርዝር እናያለን። አብራችሁን ቆዩ። እንደሚታወቀው ከዚህ በፊት የግሪን ካርድ ፎርም ሲሞላ ከአሳይለም ቪዛ ወይም ደግሞ በቢ1 በቢ2 የቪዛ አፕሊኬሽን ወደ አሜሪካን የገቡ ወይም በጋብቻ ሊሆን ይችላል በስራም ወደ አሜሪካን ለገቡ ሰዎች የቪዛ መጠይቆቹ 10 ጥያቄዎች ብቻ ነበሩ ወደ ግሪን ካርድ ፎርም ሲቀይሩ ማለት ነው። ሆኖም ግን አሁን ትራምፕ ከኦገስት 20 ጀምሮ በስቴት ዲፓርትመንት ያ ማለት በአሜሪካን ዩኤስአይኤስ ማለት ነው በአሜሪካን ኢሚግሬሽን ቢሮ የስቴት ዲፓርትመንቱ ያቀረበው አንድ ፎርም ላይ ጥያቄዎቹ 20 ጥያቄዎች ናቸው የሚቀርቡት ማለት ነው። ከኦገስት 21 ጀምሮ የምታቀርቧቸው የግሪን ካርድ ፎርም መሙያ ላይ 20 ጥያቄዎችን ነው የሚጠይቃችሁ ማለት ነው። እነዚህ 20 ጥያቄዎች ምናልባት እንግዲህ እናንተ ስትመልሷቸው ብትሳሳቱ ወይም ደግሞ በተከታታይ የተሳሳተ መልስ ብትመልሱ ሪጀክት እንደሚያደርጋችሁና ድጋሚ አንድ እድል ብቻ እንደሚሰጣችሁ የአሜሪካን ኢሚግሬሽን የአሜሪካን ዩኤስአይኤስ ገልጿል ማለት ነው። በዚህ ውስጥ እንግዲህ ማወቅ ያለባችሁ ነገር ፎርሙን ምንድነው የሚጠይቀው፣ ምን አይነት መስፈርት ነው ያለው፣ እንዴት ወደ አሜሪካን እንደገባችሁና ወይም ደግሞ አሜሪካን የት አካባቢ የት ስቴት የት አካባቢ እንዳላችሁ ስለናንተ ባዮግራፊዎችን ያጣራሉ። ከዛ በኋላ ወደ ኤምባሲ ወደ ኢሚግሬሽን የአሜሪካን የግሪን ካርድ ኢሚግሬሽን እንድታመለክቱ ፎርም ይሰጣችኋል ማለት ነው። በዚህ ፎርም ውስጥ I-130 የሚባል አንድ ፎርም አለ። በዚህ ፎርም ውስጥ ስለናንተ ስታተስ የምትሞሉት ነው። የእናንተ ስታተስ ከመኖሪያችሁ ወይም ከትውልድ ሀገራችሁ ወደ አሜሪካን የገባችሁበትን ሪዝን በደንብ አድርጋችሁ ማስረዳት ይጠበቅባችኋል። በእነዚህ የምታስረዱባቸው ጥያቄዎች በሙሉ ወይም በምታስረዱበት ፎርም ላይ የመለሳችሁትን 50% ያዩታል። ሌላኛው ደግሞ ከዚህ በፊት ወደ አሜሪካን ስትገቡ በዲኤስ ፎርም ላይ የሞላችኋቸውን መልሶች ከዚህ በፊት በዲኤስ ፎርም ላይ ከዚህ በፊት በዲኤስ 160 ፎርም ወይም ደግሞ 260 ፎርም ላይ የመለሳችሁትን ፎርም ያያሉ ማለት ነው። በማንኛውም የቪዛ አፕሊኬሽን ወደ አሜሪካን ብትገቡ እነዚህ ጥያቄዎች አይቀሩም፣ ወደ ግሪን ካርድ ፎርም የምትገቡ ከሆነ ማለት ነው። ስለዚህ ግሪን ካርድ ፎርም ላይ ከዚህ በፊት 10 ጥያቄዎች የነበሩትን አሁን ላይ 20 ጥያቄዎች ሆነዋል ማለት ነው። በእነዚህ 20 ጥያቄዎች በተከታታይ 4 ጥያቄዎችን ብትሳሳቱ ሪጀክት ያደርጋችኋል ማለት ነው። እዚህ 20 ጥያቄዎችንም ሙሉ በሙሉ በቴሌግራም ቻናላችን ላይ በአማርኛ አስቀምጠንላችኋል። እነሱን ማየት ትችላላችሁ። ምናልባት ግን ጥያቄዎቹ የሚጠየቁት በእንግሊዘኛ ስለሆነ እናንተ በእንግሊዘኛ ትራንስሌት በማድረግ ጥያቄዎችን ማየት ትችላላችሁ። በእኛ የአሜሪካን የግሪን ካርድ ፎርም ለምትሞሉ ሰዎች የ20 ጥያቄዎቹ ኦሬዲ በስራ ላይ ውለዋል ማለት ነው። ስለዚህ ጥንቃቄ እንድታደርጉ ይጠቅማችኋል። ለሌሎች እንዲደርስ ሼር አድርጉት። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ደግሞ ኮሜንት ላይ አስቀምጡልን። በነገራችን ላይ በአሜሪካን እንዲሁም ደግሞ በተለያዩ ሀገራት ላይ የጉዞ የቪዛ መረጃ እንዲሁም የኤምባሲ መረጃዎችን በዚህ ዩቲዩብ ቻናል ላይ ስለምታገኙ ሰብስክራይብ አድርጉ። አብዛኞቻችሁ ሰብስክራይብ ሳታደርጉ ነው የምታዩት። ቢሆንም ግን መረጃችንን እንቀጥላለን። ሰብስክራይብ ግን እንድታደርጉን በአክብሮት እንጠይቃለን።
በአሜሪካን የግሪን ካርድ ፎርም በሁሉም ስቴቶች የምትጠየቁት 20 ጥያቄዎች በግሪን ካርድ ፎርም ላይ በ2025 በግሪን ካርድ ጥያቄ ላይ በ2025 የ20 ጥያቄዎች መካከል በአንደኛ ደረጃ የምትጠየቁት ሙሉ ስማችሁንና የትውልድ ቦታችሁን እንድትናገሩ ይጠይቋቸዋል። በሁለተኛ ደረጃ ትውልድ ቀናችሁን ትገልጻላችሁ። ደረጃ ከዚህ በፊት ወዴት ሀገር ሄዳችሁ ታውቃላችሁ? በሶስተኛ ደረጃ ከዚህ በፊት የት ሀገር ሄዳችሁ ታውቃላችሁ? ከአሜሪካን ውጪ ማለታቸው ነው። አራተኛ ደረጃ በመጀመሪያ ጊዜ የግሪን ካርድ ፎርም የሞላችሁት መቼ ነው? አምስተኛ ደረጃ የትምህርት ደረጃችሁን ይፈልጋሉ። በስድስተኛ ደረጃ የስራ መደባችሁን ይጠይቋቸዋል። በሰባተኛ ደረጃ ደግሞ ልጁን ይጠይቋቸዋል። ልጅ፣ አባት፣ እናት ወይም ደግሞ የቤተሰብ ዝምድና ካላችሁ በምን አይነት መንገድ ወደ አሜሪካን እንደመጣችሁ ይጠይቋቸዋል። በስምንተኛ ደረጃ የባል ወይም የሚስት ድርሻ በቤተሰብ ውስጥ ያላችሁን ሚና ይጠይቃቸዋል። ለምሳሌ ባል ከሆናችሁ ወይም ደግሞ ሚስት ከሆናችሁ ወይም ልጆች ከሆናችሁ ስለናንተ በቤተሰብ ውስጥ ያላችሁን ሚና ይጠይቃሉ። በዘጠነኛ ደረጃ ልጆች ከሆናችሁ በቤተሰብ አባላችሁ ውስጥ ስንተኛ አለ? አስረኛ ደረጃ በአሜሪካን ውስጥ ምን ያህል ጊዜ ቆይታችኋል? መቼ ነው ወደ አሜሪካን የገባችሁት? የሚል ጥያቄ ትጠየቃላችሁ። በምን አይነት መንገድ ነው የገባችሁት? በቤተሰቦቻችሁ፣ በወዳጅ ጓደኞቻችሁ ወይስ ደግሞ በስራ፣ በጋብቻ፣ በትምህርት፣ በዲቪ ሎተሪ በተለያዩ ምክንያቶች ወደ አሜሪካን የገባችሁባቸው ምክንያቶች እንድታብራሩላቸው ይፈልጋል። 11ኛ ደረጃ የስራ ፍላጎቱ ምንድነው የሚል ጥያቄ ትጠይቃላችሁ። በ11ኛ ደረጃ ምን መስራት ነው የምታስቡት የሚል ጥያቄ ትጠየቃላችሁ። አሜሪካን ምን ማድረግ እንደምትፈልጉ ያው ቅድም ላይ ከጠየቅኳችሁ ጋር አያይዛችሁ አሜሪካን ምን ማድረግ እንደምትፈልጉ መግለጽ ይኖርባችኋል። የአሜሪካን ባህል፣ ሕግ፣ ታሪክ ማክበራችሁን የሚያረጋግጡ ታሪክ ምን አይነት ግንዛቤ እንዳላችሁ ትጠየቃላችሁ ማለት ነው። 17ኛ በፊት የት ትኖሩ እንደነበረ ለምሳሌ ኢትዮጵያ ከሆነ ኢትዮጵያ ውስጥ የት አካባቢ እንደነበራችሁ አዲስ አበባ ወይም ሌሎች ክልል ከተሞች ላይ እንዲሁም ኤርትራ ከነበራችሁ ደግሞ ኤርትራ፣ አስመራ ወይም ሌሎች ከተሞች ላይ ትኖሩ እንደነበረ መግለጽ። የ18ኛ የፓስፖርት ነንበራችሁ ይጠይቋቸዋል። እጃችሁ ላይ ያለውን ፓስፖርት ማለታቸው ነው። ያ ማለት 19ኛ ደረጃ ለህግ ያላችሁን አመለካከት ይጠይቋቸዋል። በአሜሪካን የሚፈጸሙ ከአነስተኛ እስከ ከፍተኛ ድረስ ያለውን የአሜሪካን የህግ ተቀባይነታችሁ ምን ያህል ነው የሚል ጥያቄ ትጠየቃላችሁ። 20ኛ ደረጃ እባክዎትን ስለ ራስዎት ያሉትን አይደንቲቲ ንገሩን ተብላችሁ ትጠየቃላችሁ። ስለ እናንተ ማንነት ባጭሩ እንድታጓሩ ብላችሁ ይፈልጋሉ። ይህም እስከ 2 ደቂቃ ድረስ እንደሚሰጣችሁ ተገልጿል ማለት ነው። እነዚህ ጥያቄዎች ሙሉ በሙሉ በአሜሪካን ኢሚግሬሽን የግሪን ካርድ ፎርም ለምትሞሉ ከኦገስት 21 ጀምሮ በአሜሪካን 50 ስቴት ላይ በአሜሪካን ስቴት ዲፓርትመንት የሚቀርብላችሁ የግሪን ካርድ ፎርም ጥያቄ ነው። ከዚህ በፊት 10 ጥያቄዎች ብቻ ናቸው። አሁን ላይ ደግሞ 20 ጥያቄዎችን አቅርበዋል ማለት ነው። ለዚህ የግሪን ካርድ ፎርም ስትሞሉ የምትከፍሏቸው ክፍያዎች ይኖራሉ። እንዲሁም ደግሞ የምታስገቧቸው ዶክመንቶች አሉ። ከዚህ በፊት ያስገባችሁት ወይም ደግሞ ወደ አሜሪካን ስትገቡ የነበሩ ዶክመንቶች በሙሉ ሪቪው ይደረጋሉ። በነገራችን ላይ ማወቅ ያለባችሁ የአሜሪካን ስቴት ዲፓርትመንት የትራምፕ ቢግ ትራምፕ የሚባለው የአይኤስአይ የሚባለው ተቋም ማለት ነው። በአሜሪካን ዋሽንግተን፣ ኒውዮርክ እንዲሁም ጆርጂያ ሌሎች ስቴቶች ላይም እንደዚህ አይነት ጥያቄዎች አሉ። ስለናንተ ጎረቤቶችን ሂደው ስለናንተ ማንነት የአሜሪካን ኢሚግሬሽን ቢሮ በተለያዩ መንገድ የስራ ቦታችሁን ወይም ደግሞ የመኖሪያ አድራሻችሁ አካባቢ ስለናንተ ማንነት ይጠይቃሉ። በዚህም ጥያቄዎች ምናልባት ከአደንዛዥ ዕፅ ጋር ወይም ከሽብርተኛ ቡድኖች ጋር የተገናኘ ማንነት ካላችሁ የእናንተን ሶሻል ሚዲያ ሁሉ እስከ ማየት ድረስ ይደርሳል ማለት ነው።
ስለዚህ በየትኛውም አካባቢ ስለናንተ መጥፎ አይነት እይታዎች ወይንም ደግሞ መረጃዎች ካገኙ ሪጀክት ያደርጉና ዲፖርት እስከ ማድረግ ድረስ ይደርሳሉ ማለት ነው። ስለዚህ ይህንን ጥንቃቄ እንድታደርጉ ሪኮመንድ እናደርስ ነው። እነዚህን ዶክመንቶችን አሟልታችሁ የአሜሪካን ግሪን ካርድ ፎርም መሙላት ትችላላችሁ። ከ50 ስቴት ላይ ከጋብቻ ቪዛ፣ ከትምህርት፣ ከስራ፣ ከጉብኝት ጋር በተገናኘ እኛም ማግኘት ለምትፈልጉ በዚህ ስልክ ቁጥር ላይ እኛም ማግኘት ትችላላችሁ። ኢትዮጵያ ላይ እኛለን ብላችሁ ኢትዮ ትራቭሎች ነን። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። አብራችሁን ስለሆናችሁ እናመሰግናለን። በተጨማሪም ዱባይ ላይ ቤት መኪና ገዝታችሁ ኢንቨስት ማድረግ ለምትፈልጉ የኢትዮጵያና ትውልደ ኢትዮጵያውያን በአሜሪካን ያላችሁ የዱባይ መኖሪያ ቤቶችን መግዛት ለምትፈልጉ በእኛ በኩል አገልግሎቶችን ማግኘት ትችላላችሁ። ባለ 1፣ ባለ 2፣ ባለ 3 መኝታ ቤቶችን በእኛ በኩል ማግኘት ትችላላችሁ ማለት ነው። ኢትዮጵያ ውስጥም ቤት መግዛት ለምትፈልጉ ቤቶችን፣ የንግድ የመኖሪያ ቤቶችን መግዛት ለምትፈልጉ በአሜሪካን የምትኖሩ ኢትዮጵያኖች፣ ኤርትራውያኖች ይህን እድል ማግኘት ትችላላችሁ ማለት ነው። በዚህ ስልክ ቁጥር ላይ በመደወል ቀጥታ እኛ ማግኘት ትችላላችሁ። ኢትዮጵያ ውስጥ ከቴምር ሪል ስቴት እና ከዴማ ሆፕ ሪል ስቴቶች ቤቶችን መግዛት ትችላላችሁ። በዱባይ ደግሞ የተለያዩ ኢንቨስትመንቶችን ከጎልደን ቪዛ ጋር በተገናኘ ቤቶችን ማግኘት ትችላላችሁ ማለት ነው። ለሁሉም ግን መረጃዎችን ከፈለጋችሁ በዋትሳፕ ስልካችን እንዲሁም ቀጥታ በመደወል በዚህ ስልክ ቁጥር ላይ አገልግሎታችንን ማግኘት ትችላላችሁ። ኢትዮ ትራቭሎች ነን። አብራችሁን ስለሆናችሁ እናመሰግናለን። መልካሙን ሁሉ በያላችሁበት ተመኘን። ፒስ